ሰላም የተከበራችሁ ተመልካቾች እንዴት ናችሁ? የማለዳ ገጾች ላይ ነው የምንገኘው። በጣም የምንወዳቸው ነገሮች አሉን። እኔ በግል መጽሐፍ ቡና እጣን አብረው ሲሆኑ በጣም ነው ደስ የሚለኝ። ወዳጄ በጣም የማከብረው ወዳጄ ቢኒያም አቡራም አብሮኝ ያለው አብራችሁ እንደምትሆኑ ተስፋ እናደርጋለን። ከቢኒያም ጋር ዛሬ በማለዳ ገጻችን የምናነሳው መጽሐፍ አደፍርስ ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። ታም አትገኝ ለኔ አትገኝም ነው መሰለኝ የሚባለው። ብዙ ጊዜ ኢንተርቪው ለማድረግ ተቀጣጥረን ወይም ደግሞ ሳይመች እየቀረ ብዙ ነገሮችን ዘለናል። ዛሬ ተገናኝተናል። ዛሬ እንግዲህ እድል ቀንቶናል። ተመልካቾቻችን ቢኒያም በጣም ብዙ በዚህ ዘመን ላይ ካሉ ወጣት አንባቢያን እንዲሁም ደግሞ በጣም በጥልቀት አንብበው በጥልቀት ከሚረዱ ሰዎች መሆኑን አንዱ ምስክር ነኝ። አደፍርስ 1962 አካባቢ የወጣ መጽሐፍ ነው። አደፍርስ ለኢትዮጵያ ስነ ጽሁፍ ምንድነው ከሚለው ጀምር ደስ ይለኛል። ያው 1962 ዓመተ ምህረት የታተመ መጽሐፍ ነው። ግን ከ1962 ዓመት በፊት የነበሩ መጽሐፎችን ስንመለከት የአደፍርስ መጽሐፍ ጉልህነት የበለጠ ይታያል። ከዛም በኋላ የመጡ መጽሐፎች ከአደፍርስ ጋር ትከሻ ለትከሻ መለካካት ይችላሉ ወይ የሚለው እሱ ሌላ ጥያቄ ሆኖ ሳለ ከዛ ቀደም የነበሩ መጽሐፎች ጋር ግን ትከሻ ለትከሻ ከመለካካትም ባለፈ ከነሱ ትንሽ ከፍ ያለ መጽሐፍ ነው። በኢትዮጵያ ምንድነው ከፍ የሚያደርገው? ምንድነው የሚለየው መሰለ? ለምሳሌ ከአደፍርስ በፊት የነበረው የስርዓተ ነጥብ አጠቃቀም፣ የስነ ልሳን አደራደር፣ እንደዚሁም ደግሞ ገጸ ባህሪያት የሚገነቡበት መንገድ፣ ለገጸ ባህሪያት የሚሰጣቸው ስያሜ፣ ለምሳሌ እውነት የሚናገረውን ሰውዬ እውነቱ፣ ሐሰት የሚናገረውን ሰውዬ ኩሸቱ ምናምን እንደዚህ የተደረገ ነው ስም የሚሰጠው ሰው። የገጸ ባህሪ ስም አሰጣጥ ዩኒክነስ አለ። ከዛ የስርዓተ ነጥብ አጠቃቀሙ በጣም ለየት ያለ ነው። የአደፍርስ ውስጡ በደንብ እየገባን ስንሄድ የምናገኛቸው በጣም ዩኒክ ነገሮች አሉ። ለምሳሌ ለገጸ ባህሪው ደራሲው ታማኝ አይሆንም። አደፍርስ ግን ለፈጠረው ገጸ ባህሪ ታማኝ ነው። ማለት ገጸ ባህሪው የተሰጠው ካራክተር ባይብል ይኖረዋል። ያ ካራክተር ባይብል ከቅንብብ ባለው ፍሬም አለው። ከዛ ውጭ አይወጣም። ያ ታማኝነቱን ያሳያል። ስለዚህ ደራሲው ዳኛቸው እንደዛ ላረጋቸው እንደፈለጉ እንዲሆኑ ፈቅዶላቸዋል። ለገጸ ባህሪዎቹ ታማኝ ነበረ። ይሄ ከሌሎቹ የልቦለዶች ይለዩዋልና ለኢትዮጵያ ስነ ጽሁፍ ትልቅ አበርክቶ ነው። ከሱ ቀደም የነበሩ መጽሐፎች ላይ ደራሲው ሊያስተላልፍ የፈለገው መልእክት የሆነን ገጸ ባህሪ ካደረገው የዛ ሰው ደካማ ጎን አይታይም። ሁሉ ጊዜ ትክክል ነው። ዋና ገጸ ባህሪ ቢኖር የምንም አይነት እንከን የሌለበት ነው በቃ የሚመስለው። እንደዛ አይነት ባህሪያቶች ይታያሉ። አደፍርስ ላይ ግን ስንመጣ አደፍርስ የሚባለው ካራክተር ጥራዝ ጠለቅ ይመስልሃል፣ ጥራዝ ነጠቅም ይመስልሃል፣ ስር ጠበቅ ይመስላል፣ ስር ነቀልም ይመስልሃል። ስለዚህ እንደዚህ ሁለት አይነት ነገሮች ባላንስ እያደረገ ነው የሚሰራው። ደካማ ጎኖች አሉት፣ ጠንካራ ጎኖች አሉት። የሚታይበት ማለት ነው። የሚገለጥ ድንገት የሚገለጥ ለምሳሌ ምንድነው የሚባለው ከዚህ ከአዲስ አበባ ተምሮ ወይም ደግሞ የተማረ ፊደል የቆጠረ ከሚባለው ወገን ሆኖ ወደ ክፍለ ሀገር ወይም ደግሞ ወደ ገጠሩ ማህበረሰብ የሚገባ ነው። ወደዚህ ወደ ምንድነው የሚባለው ወደ ደብረሲና አካባቢ ያለ ገጠር ውስጥ ገብቶ ከገበሬዎቹ ጋር ኮንቨርሴሽን አለው። እሱ የሚነግረን ነገር አለ ይላሉ። በዛ ውስጥ ልዩነቶችን ማየት እንችላለን ይባላል። እና የተማረውንና ያልተማረውን ማህበረሰብ ልዩነቱን ብቻ ሳይሆን የኢትዮጵያን ዕጣ ፈንታ ማይተነበታል የሚሉ አሉ። ያንተ አስተያየት ምንድነው? እንደውም እዚህ ይሄኛውን መስማት ነው ጥሩ። ያው አደፍርስ በዋናነት ከአዲስ አበባ የሄደ ካራክተር ገጸ ባህሪ ነው። ደብረሲና እዛ ነው የተገኘው። እዛ ደግሞ የሚጠብቀው ሶሳይቲ አለ። ያ ሶሳይቲ እሱ እቀይሯለሁ ለውጧለሁ ብሎ ይሄዳል። ግን የሚሄድበት መንገድ ለየት ያለ ነው ወይም በተቃርኖ የተሞላ ነው። ለምሳሌ ገበሬዎቹ እናንተ አይገባችሁም ምናምን ያለ ነው የሚናገራቸው። እንደገና ደግሞ አባ ዮሐንስ ደግሞ አሉ። እሳቸው ደግሞ ከቤተ ክህነት ተልከው እዛ ደብረ ሲና የሄዱ ናቸው።
ሁለቱም ከአዲስ አበባ ነው የሄዱት። ግን ሁለቱ ናሬት የሚያደርጉበት መንገድ የተለያየ ነው። እሳቸው ከናንተ ባላውቅም ብለው ንግግር ሲጀምሩ አይገባቸውም እኮ ልቡሰ ጥላም እንደሆነ አትረዱም እያለ ደግሞ አደፍርስ ይናገራል። ስለዚህ በሰዓቱ የነበረውን የሁለት ወላጆችን ነው የምትመለከተው፣ የአደፍርስ ወላጆችንና የአባ ዮሐንስን ወላጆች። የአደፍርስ ወላጅ አዳሪ ትምህርት ቤት ነው፣ ዩኒቨርሲቲ ነው፣ የምዕራባዊው ትምህርት ነው። የአባ ዮሐንስ ደግሞ የአገር በቀል እውቀት ነው። አባቶቻቸው ቲፒካሊ ያስተማሯቸው ነገር ነው። የሁለቱን ወላጆች ነው የምትመለከተው። አንድ ቦታ ነው የተላኩት እሳቸው ትምህርትን ለማስፋፋት ገንዘብ ማዋጮ ለመጠየቅ ነው እዛ ጋር የተሰበሰቡት። ግን ከናንተ ባላቅም ብለው የቤተ ክህነት ሰው ናቸው፣ የቤተ ክህነት ናቸው። አዎ ግን የሚሰራው ትምህርት ቤት ያስኳላ ትምህርት ቤት ነው፣ ወይም ደግሞ ከቤተ ክህነት ውጭ ሆነ ለማህበረሰቡ የሚጠቅም ማለት ነው። አዎ ጓለ ነው አይደለ? የከፍተኛ ትምህርት ዘይቤዎች ላይ እነዚህ ሁለቱ ነገሮች መታረቅ እንዳለባቸው ሁሉ በስርዓት ይናገራል። የነባሩ የትምህርት ስርዓታችንና ከዛ ደግሞ አሁን ይሄ ዘመናዊው የትምህርት ስርዓታችን የጓለ መጽሐፍ የሚወጣው አዲስ አበባ ዩኒቨርሲቲ ከተከፈተ በኋላ ለሱ የትምህርት መስመር ለማበጀት ስለሆነ እንደው በተዋህዶ ከበረ የሚል ኮንሰፕትም ጭምር እዛ ላይ ያነሳል። ሰው ይሄንን ዳኛቸው እየነገረን ነው ብለህ ታስባለህ ወይስ አንተ እንዴት ነው የምትረዳው የዚህን ሁለቱን ልዩነት የአባ ዮሐንስንና የአደፍርስን በዚህ በመጽሐፍ ውስጥ ያሉትን ሁለት ካራክተሮች? ስለዚህ በቤተ ክህነት ውስጥ ወይም በአብነት ትምህርት ቤቶች አሊያም በአገር በቀል እውቀቶች ውስጥ ያሉ ነባር የሆኑ የአስተዳደር እውቀት አለ፣ የሂሳብ የአስትሮኖሚ እና ፊዚክስ ቀመስ የሆኑ እውቀቶች አሉ። እነዛ እውቀቶች ቀድሞ በማህበረሰቡ ዘንድ የታወቁ ናቸው እና እነዚህን ነገሮች በአቶ ጥሶ በአባ ዮሐንስ ምናምን ትመለከታለህ። ለምሳሌ የፍትህ ስርዓቱን በተመለከተ ዳኛው አቶ ጥሶ እሳቸው ዳኛ ናቸው፣ በእሳቸው በኩል ትመለከታለህ። ከዛ ደግሞ አቶ ወልዱ ደግሞ ውጭ ሀገር ሄደው የመጡ ናቸው። ያ የነባሩን ትምህርት የአገር በቀሉንም ያውቁታል፣ የውጭውንም ያውቁታል። ስለዚህ እሳቸው በተዋህዶ ከበረ የሚባለውን ነገር የሚወክሉልን ናቸው። አደፍርስ ውስጥ እንደ አደፍርስ ያለ ዘመናዊ ትምህርት ወይም ደግሞ ከውጭ የመጣ ትምህርት የያዘ ሰው አለ። እንደ ወይዘሮ አሰጋሽ ደግሞ የባህላዊ የአስተዳደርን መንፈስ ስርዓቱን የንጉሳውያኑ ስርዓት እሱን ደግሞ ወኪል አሉ እና አብዛኛው እውቀታቸው ነባሩ የሀገር በቀል አይነት እውቀት ናቸው። በአደፍርስ በዘመናዊ እውቀትና በነባሩ እውቀት መሀል ላይ ደግሞ አቶ ወልዱ አሉ። ስለዚህ በተዋህዶ ከበረ የሚለውን እዛ ጋር ነው የምታገኘው። በአቶ ወልዱ በኩል እናገኛለን። ምን ይላሉ እሳቸው? ያጠኑትና አገሩን አይተውት አጥንተውት አንድ ድምዳሜ ላይ ይደርሳሉ። ያን ድምዳሜ ከመድረሳቸው በፊት ስቶሪ ይናገራሉ። በውጭ ሀገር ያለው ያው ስለነበሩ በደንብ ያውቃሉና ማር ትሬዛ እንትባል አንዲት ንግስት ነበረች። ስታስተዳድር ፍትህ ርትዕ የሰፈነበት ነበር። ልጇ ደግሞ ፊሊጶ ይባላል እና እያስተዳደሩ ያለ እሷ ትሞታለች። በእናት መንበር ልጅ ይተካል። ፊሊጶ ሲገዛ እኩልነትን አሰፍናለሁ ብሎ ባላባቶችን፣ ፊውዳሎችን፣ ምኖችን ምናምን አሰረና ህዝቡን ነፃ ወጣ። ህዝቡ ግን መኖር አልቻለም። ስለዚህ እኩልነት ብለን የምናስበውን ነገር ያጠይቃል። ምንድነው አሁን እኩልነትን አሰፍናለሁ ብሎ ነው እንደዛ አይነት ያደረገው። ከዛ የኢትዮጵያን ስቶሪ ያመጣና ምን ይላል? ኢትዮጵያዊ አንድ ኢትዮጵያዊ ከነፃነት ይልቅ ደልዳላነትን ይመርጣል ይላሉ እሳቸው አቶ ወልዱ። ስለዚህ ይሄ በጣም ትልቅ የሆነ ሀሳብ ዲዛይንም ነው፣ የፖለቲካ ዲዛይንም ጭምር ነው የሚመስለው ማለት ነው በዚህ መጽሐፍ ውስጥ የተነሳው። በጣም ጥሩ። ሌላው እዚህ መጽሐፍ ላይ ለሞልቬር ይመስለኛል ብላክ ላይን በሚለው መጽሐፍ ላይ ዳኛቸው በሰጠው ኢንተርቪው ጽዮኔ የኢትዮጵያ ምሳሌ ነች ሲል ብሏል። እንዴት አገኘው?
አሁን የምናገር አሁን ከቅድሙም ጋር ለነከራከር ስለሆነ ቅድም ፍሪ ዊል አለው ካራክተሮቹ እንደፈለጉ እንዲሆኑ ፈቅዷል ብለናል። ይሄ ክርክር አክቹሊ ነባር ክርክርም ይመስለኛል ካሁን በፊት እዚህ ጉዳይ ላይ የተነሳ ነው። ቅድም እንደዛ ያልከኝ ነበር። ራሱ ዳኛቸው ደግሞ ለሞልቬር የጽዮን የኢትዮጵያ ምሳሌ ነች ብሎታል። ሶ አስገድዷታል ማለት አንችልም ጽዮንን ኢትዮጵያ እንድትሆን። ደራሲው አሁን እንትና ጥበበ ተረፈ ሰዓሊው አለ አይደለ? እሳቸው ጥበበ ተረፈ እሳቸው የሐረሩ ሰዓሊ እሳቸው ስዕል እኔ የሳልኩበት መነሻ ስዕል አለ። ከዛ በኋላ ያለው ኢንተርፕሬቴሽን ግን የሰው ነው፣ ለሰው መተው አለበት። ሶ ዳኛቸው ወርቁ እንደ ደራሲ ፐርፐዝ ይኖረዋል። በዛ ፐርፐዝ ውስጥ እሱ ላስተላልፍ የሚፈልገው መልእክት ሊኖረው ይችላል። ከወጣ በኋላ ግን እንደ አመፀኛ ልጅ ነው ጽሁፍ። ልክ እንደ አመፀኛ አሁን የአስተማሪ ልጅ ሰነፍ ተማሪ እንደሚሆነው የሃይማኖት አባት ልጅ ከሃይማኖቱ ተቃርኖ ያለው ነገር እንደሚያደርገው ጽሁፍም ከወጣ በኋላ የራሱ የሆነ ጣፈንታ አለው። አመፀኛ የመሆን እድል አለው። ፍሪ ዊል ስንል እኛ ኢንተርፕሬት ስናደርግ በተለያየ መልኩ ሊተነተን የሚችል አስተንትኖት መተው መቻልም ውስጡ ጭምር አለበት። እሺ ነጻ ፍቃድ ውስጥ እኮ ግዴታ አለ አይደል? ያ እና የመንጃ ፍቃድ ይሰጣል ይላል አይደለ? መጋቢ አዲስ እሸቱ አለማየሁ መንጃ ፍቃድ ይሰጣል ግን ስታጠፋ ትቀጣለህ ነው። ሶ ፍሪ ዊል ውስጥ የተወሰነ ግዳጅ አለው። ያ ግዳጅ የዳኛቸው ወርቁ ጽዮኔ ኢትዮጵያ ምሳሌ ናት የሚለው ነው። እሺ ስለዚህ እኛ ስናነበው መጽሐፉን ስናነበው በራሳችን የመተንተን እንትን አለን፣ መብት አለን እና ለደራሲዎቹ ማለት ካራክተሮቹ ለካራክተሮቹ ዳኛቸው ታማኝ ነው ስንል አስገድዷቸዋል ወይም አላስገድዳቸውም ማለት አይደለም። በዋናነት ማለት ነው በተወሰነ ሁኔታ ለነሱ የሰጣቸው እንደዚህ ናቸው ያላቸው ነገር አለ። እዛ ውስጥ እንዳሻቸው እንዲቦርቁ አድርጓል ማለት ነው። ኦኬ ስለዚህ ፍሪ ዊል ውስጥ የሆነ ደግሞ ቅንብብ ፍሬም አለ፣ የራሱ ሌላ ፍሬም አለው ማለት ነው። ከዛ ግን እሱ ያንን ነገረን ማለት የሱን ቃል የሱን ብቻ መቀበል ሳይሆን በፈለግነው መልኩ ደግሞ የመረዳት መብት አለ ማለት ነው። በአደፍርስ የሚዋኘው በጥራዝ ነጠቅነትና በጥራዝ ጠለቅ ገንዳ ውስጥ ነው ማለት ነው። ተመልካቾቻችን ዛሬ አደፍርስ የተባለው የዳኛቸው ወርቁ መጽሐፍ ላይ ነው ከቢኒያም አቡራ ጋር ቆይታ ያደረግነው። መጽሐፉ 1962 ዓ.ም ነው የወጣው። ደራሲው ዳኛቸው ሌሎች መጽሐፎችም አሉት። የግጥም መድብል አለው እንቧበሉ ሰዎች የሚል የግጥም መድብልም አለው። ከዛ በተጨማሪ በእንግሊዝኛ ቋንቋ የተጻፈ ዘ ሰርቲን ሰን የተባለ መጽሐፍ አለው። እንደውም ይሄ መጽሐፍ በአፍሪካ ኢትዮጵያን ወክለው በአፍሪካ ደረጃ ከሚነበቡ መጽሐፎች መካከል አንዱ ነው። ደ ካርፔት የሚል ያልታተመ መጽሐፍ አለው። በአጋጣሚ የተወሰኑ ገጾችን ከዚህ መጽሐፍ ላይ አንብቤያለሁ። ምናልባት የሆነ ቀን ታትሞ እንዲወጣ እንመኛለን፣ ይወጣልን ብለን እናስባለን። ከዛ በተጨማሪ የማስተማሪያ መጽሐፍቶችም ከሌሎች ሰዎች ጋር በመሆን የጻፈ ሰው ነው። በዛሬ ቆይታችን ያነበባችሁት እንድታስታውሱት ደግማችሁም እንድታነቡት መጪውም ዘመናችን ክረምት ስለሆነ ክረምታችሁ መቆያ እንድታረጉት ያላነበባችሁት ደግሞ እንድታነቡትም ጭምር ለመጋበዝ ነው ይሄንን አጭር ቆይታ ከእናንተ ጋር ያደረግነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ